ይሄ ሰው እንዲመጣ ሰርጀሪ አዶናይ ሰርጀሪ ሆኖ ታገኘ። አዶናይ ሰርጀሪ ካናዳ ደግሞ 12,000 ብር ነው። $12,000 ነው የከፈልኩት። Especially belly fat like that. I don't have no abs at all. Fucking አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? ሰላም ወዳጅ ቤተሰቦች እንዴት ናችሁልኝ? በሌሎች እጅግ አነጋጋሪ በሆኑ ጉዳዮች ተመልሰናል ማለት ነው። አዶናይ ሲክስ ፓክ አሰርቷል እየተባለ ነው ከራሱ አንደበት፣ ለዛውም እንዲሁም በማስረጃ በቪዲዮ አለ ማለት ነው። አብረን እናያለን። ምላሽ ሰጥቷል ስለ ቦዲጋርዶቹ ስለተተቸበት ጉዳይ፣ ማን ስለሆንክ ነው ስለተባለው ጉዳይ። በሌላ ጉዳይ ደግሞ ወርቅ ሰረቀች ተብሎ ማዳሟ ሊገሏት በቃ ልብ አንጠልጣይ የሆነ በጣም የሚያሳዝን ጉዳይ ነበር። እሱንም አብረን እናያለን ማለት ነው። የተፈጠረውን ነገር እንደዚህ አይነት እጅግ አነጋጋሪ የሆኑ ጉዳዮች ቶሎ እንደርሳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረግን ወደ ቪዲዮው እንግባ እንመለሳለን። ሰርጀሪ አዶናይ ሰርጀሪ ሆኖ ታገኘ። አዶናይ ሰርጀሪ አዶናይ ሰርጀሪ በርታ። ሰርጀሪ እንደሆንክ አለ። አሁን ከድሮ ከነጡቱ አድርገው ቪዲዮን ይፖስቱለታል። ሰርጀሪ ና አዶናይ። ስለዚህ ያንን እነግርሃለሁ። ሌላ በሰርጀሪ እንደሆነና ሰዎች ራሳቸው ስፖርት መስራት እንዳለባቸው ይሄ ነገር ችግር አለ ብለህ ያንን ነገር ማድረግ ትችላለህ። ያን $12,000 ከፍሎ ነው ሲክስ ፓክ ያሰራው ጀለሳችን። ምን ነው ቢቀርስ ስፖርት ሰርቻለሁ። ምን ለውጥ ማምጣት አልቻልኩም። እዚሁ ፍራም ነኝ፣ እዚህ ቀጭን ነኝ። ከዛ በኋላ በረበታ ደርቤ ምናምን ነው ከዛ ላይ ግን ውድ ነበር። እዚህ ካናዳ ደግሞ 12,000 ብር ነው። $12,000 ነው የከፈልኩት። እኔ ደግሞ ነገርኩት ማን መሆን እንዳለበት ሰማኝ። ለአዶናይ ነው የሰማው። እኔ አዶናይ ምን እንደሆን እንዳለበት ነገርኩትና ሰማኝ አለ። እርስ በራስ ነው አዶናይ እየተነጋገሩ ሰርጀሪ ያስፈልጋል አያስፈልግም፣ ትሰረጀራለህ አልሰረጀርም፣ ትሰረጀራለህ አልሰረጀርም የሚል መልእክት እያስተላለፈ አምለሰት ሙጬ አምለሰት ይቅርታ ስሟን አላርፈውም፣ የቴዲ አፍሮ ሚስት በሚለው ላይ ያዘው ተመስጣ ነበር የምትሰማው። በቃ ይሄ ልጅ በቃ በስፖርትም በምንም በቃ ከባድ ሚዛን ነው የሚቻል ልጅ አይደለም ብላ አሁን ይሄን ስትሰማ ወይኔ በላቸው ነው። ቻፓ አለው ቴዲ አፍሮ በል ሰርጀሪ አርግና ሲክስ ፓክ አርገና ነው የሚባለው። እና ቀላል ነው ፕሮሲጀሩ ለማለት። አዶናይ በሲክስ ፓክ በላን። አዶናይ በልተናል በሲክስ ፓክ። አዶናይ በቃ ስንፍናህን ጌታ በደንብ አርግ ያየው። ህይወቱ ሰነፍ ሰው ምንም ያልሰራ ሰው አዶናይን አገኘው። ሶሻል ሚዲያ ላይ ባል ግዢ አይተናል፣ የተገዛች ሚስት አይተናል። ሲክስ ፓክ አላየውም ነበር። እኔ ግደሉኝ አላሰራም፣ ጌታን አላሰራም። ሲክስ ፓክ ግደለኝ ነው። አዶናይ ገርሞኛል። እንዴት አንተ ያንግ ነህ ዩር ያንግ ስንት አዶናይ ፌክ ሰዎች አገኘው። ፌክ ነው አዶናይ። ይደብራል በእውነት ዩር ያንግ። በ26 በ27 ዓመቴ እኔ እግዚአብሔር ምስክሬ ሲክስ ፓክ ጥግ ድረስ አክሮባት አሁን ድረስ እሰራለሁ። አክሮባት አሳያቸዋለሁ። ላይፍ ባካንድ እችላለሁ፣ ምን እችላለሁ አሁን ድረስ አም 47 ሲክስ ፓክ ጡቱን ሆዱን አሰርቶ ሲክስ ፓክ ሆነላቸዋል። ይቻላል፣ እንደሚቻል ካናዳ አሳይተውናል። በነገራችን ላይ ሲክስ ፓክ ገንዘብ አያመጣም። የወንድ ልጅ ሲክስ ፓክ ካናዳ እያለ ገርል ፍሬንድ እንኳን የለችም። ዲስ ኖባዲ ውጭ ቀን 5 ለጠልጠው ነበር በግራ በቀኝ እያልኩ በተክሊል እጄን ነበር ያገባሁት ብላል። ምን ቺክ ቢኖር ቺክ ትለጠልጣለህ። ግን ስፖርት የምትሰራ ሰው አይደለም። እርግጠኛ ሆኜ እነግርሃለሁ፣ ስፖርት አትሰራም አንተ። በጣም ሰነፍ ስፖርት አትሰራ፣ ኃላፊነት ምናምን የሚባል ነገርን በህይወት አታውቀው። አዶናይ በሲክስ ፓክ በላን። በአዶናይ በልተናል በሲክስ ፓክ። አዶናይ በቃ ስንፍናህን ጌታን በደንብ አድርጌ አየሁ። ይሄ የሱ ነው የድሮ ነው አይደል? So as you guys can see, I have some muscle and I have some fat. እሺ Especially belly fat like that. I don't have no abs at all. Fuck. ይችላል ወደ ሲክስ ፓክ የተቀየረች to me
ordering Uber Eats every day. አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሌ ብታቁት like honestly የቀን በቀን ውሌ ብታቁትና ብትረዱኝ ይላለው and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ and 2F ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባችሁ መሮጥ እፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይዝ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያደረኩኝ እንደሆነ ሳያስቡት ማለት ነው እኔ ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡ እያልኳችሁ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ። I don't care ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው፣ የሚያዙ አይደሉም። ገባቸው? ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስንት ሰዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅም ዋጣለሁ ማለት ነው። እንዳትወጪላቸው ደርሰናል፣ ደርሻለሁ። ያዡ ተደገፊው፣ አንቺ ተደገፊው። ይሄ ነው ብዙዎችን ሲያስጨንቅ በጣም ሲያስጨንቅ የነበረው። በቃ ማንም አይደርስልኝም ቢላ ነበር ውጭ ያሉ ለይተን እንድናውቀው ጩሂ ውጭ ያሉ ሽንት ቤት እዚህ ጋር ምንም አይነት የፖሊስ መኪና የለም። ዲዋን ሰዎቹ በራሳቸው ጉልበት ነው የሚመጡት። ሽንት ቤቱ መስኮት አለ። በመስኮቱ ጩሂ። በሽንት ቤቱ መስኮት ጩሂ። ዝም በል። የለም ዝግ እኮ ነው፣ ታፍኗል። መስኮት የለውም፣ ማስተንፈሻ የለውም። አሁን ይመጣል። ሲደውልለታለሁ አንዴ ቆይ ተረጋጊ ማለት አንዴ ተረጋጊ። ውሃ አጠገብ ውሃ አለ ትላለች። ጠጪ ውሃ ጠጪ። ይሳቅን አስገቡት። እሺ ቶሎ በሉ። አሁን ይደውሉልሻል ፖሊሶች፣ አሁን ይመጡልሻል። ይሳቅ ቶሎ በል። አንድ ቁጥር ጻፍ። ሌሎቻችሁ አንድ ቁጥር እንዳትጽፉ እዚህ። አንቺ ውሃ ጠጪ። አሁን
ተረጋጊ፣ አይዞሽ። ቁጭ በይ። ከፍተው ገብቶ ምንም አያደርጉሽም። ጎትተው ወይ አይገሉሽም። ቁጭ በይ። የሰበሩበትም ስለሚታይ ችግር የለም። በቃ ምርመራ ያስፈልጓል። ይሾታ ተጎድታለች፣ ተደብድባለችም። ስለዚህ ነገሩ በህግ ነው መሆን ያለበት። እየጠበቅን ነው። እኔ እዚህ ጋር ቆሜያለሁ። ምናልባት ቻንሱን ከሰጡኝ ይዣት እንዴት ግን ይዘዋት ሊሄዱ ነው። አልቀርብ ነው የምትሄደው። እሺ እንጠብቃለን። ጥሩ እንጠብቃለን ጋይስ። መጥቻለሁ። ሚዩት አርጉ። ይሁላ ሳብቻችሁ አወራ። በቃ ተንቀሳቅሰዋል። ነገ ወዴት ተንቀሳቀሱ? ሽክራን እኮ ጀዛካላኩም ኸይር ብትሲሩን ቀርብሳ አልቀርብ እንቱ ቀይር ኦኬ ወይም ሰያርቲ አስላን መኪናዬንም አንስተውታል። እንዳያችሁት እንግዲህ ራሱን አዶናይ ሲክስ ፓክ አሰርቻለሁ 12000 ምናምን ዶላር ምናምን ብሎ የተናገረው ራሱ ነው። አወጡለታ መጨረሻ ላይ። በጣም የሚገርመው ነገር ግን አዶናይ የሆነ የዋህ አይነት ልብ አለው ማለት መጥፎ አይነት ሳይሆን የዋህ አይነት ልብ አለው እና ሌላ ሰው ቢሆን አይናገርም ነበር። ገመናው እስከሚወጣለት ድረስ ይሄንን እኔ ራሴ እንደዚህ አድርጌያለሁ ብሎ አይናገርም ነበርና ይሄ ነገሩ እጅግ በጣም ገርሞኛል። የዛች ወርቅ ሰረቅሽ ተብላ በዛ ልክ እንትን ልትባል የነበረችው ልጅም ነገር ገርሞኛል። በጣም ያሳዝናል። ህይወቷ ተርፏል። ለማንኛውም ለማለት ያክል ነው ማለት ነው። ቤተሰቦቼ ስለ ቦዲጋርዶቹ ምላሽ ሰጥቷል። ይህን ይመስላል የዛሬው። እናንተ ሀሳብ አስተያየቶቻችሁን ስጡበት። ይመቻችሁ ቤተሰቦቼ። በሌላ ጉዳይ እንመለሳለን። መልካም ጊዜ ይሆንላችሁ።